ዛሬ በእርግዝና ጊዜ ስለሚሰጥ የእርግዝና ክትባት በተለምዶ የመንጋጋ ቆልፍ ወይም ደግሞ የቲታነስ ክትባት እንወያያለን። ሰላም፣ ዶክተር ሞገስ ነኝ፣ የማህጸንና ጽንስ ስፔሻሊስት በለቡ ስታር የህክምና ማዕከል። ቲታነስ ወይም ደግሞ የመንጋጋ ቆልፍ ምንድን ነው? ቲታነስ ወይም ደግሞ የመንጋጋ ቆልፍ በቁስል ንክኪ የሚተላለፍ የባክቴሪያል ኢንፌክሽን ሲሆን ይህም በክትባት መከላከል የሚቻል የኢንፌክሽን አይነት ነው። የቲታነስ ወይም ደግሞ የመንጋጋ ቆልፍ ክትባት በዋናነት ያለመው የእናትና የጨቅላ ህጻናት ቲታነስን ለማስወገድ ወይም ደግሞ ኢሊሚኔት ለማድረግ ሲሆን ይህም በዓለም ጤና ድርጅት ዓላማ መሰረት የእናትና የጨቅላ ህጻናት ቲታነስ ኢሊሚኔት ለማድረግ ቢያንስ ከአንድ በታች በ1000 ዴሊቨሪ ወይም ደግሞ በ1000 ወሊድ ውስጥ ከአንድ በታች መሆን ይኖርበታል ማለት ነው። ስለዚህ የእናት ክትባት በዋናነት ያስፈለገበት ምክንያትም የህፃኑ የበሽታ የመከላከል አቅም የመጀመሪያው 3 ወር በዋናነት ከእናቱ የሚያገኝ ስለሆነ ክትባት በመስጠት የመጀመሪያው 3 ወር የሚፈጠረውን የኒዮናታል ቲታነስ በክትባት መከላከል ይቻላል ማለት ነው። አንዲት ነፍሰ ጡር እናት የቲታነስ ክትባትን መቼ መጀመር አለባት? እንደ ኢትዮጵያ የህክምና ፕሮቶኮልና እንደ ዓለም የጤና ድርጅት ትዕዛዝ መሰረት አንዲት ነፍሰ ጡር እናት የቲታነስ ክትባትን ከ26 እስከ 36 ሳምንት መጀመር ያለባት። አንዲት ነፍሰ ጡር እናት በእርግዝና ጊዜ ስንት የቲታነስ ክትባት ያስፈልጋታል? አንዲት ነፍሰ ጡር እናት በእርግዝና ጊዜ ከአሁን በፊት ምንም አይነት የቲታነስ ክትባት የወሰደች ካልሆነ በእርግዝና ጊዜ ቢያንስ 2 ክትባት መውሰድ ያለባት ሲሆን ይህም የመጀመሪያውን ከ26 እስከ 36 ሳምንት ከጀመረች ሁለተኛው ክትባት ከ4 ሳምንት በኋላ መውሰድ ያለባት ሲሆን በቀጣይ ክትባቶች ግን ጠቅላላ 5 ክትባት መውሰድ ያለባት ስለሆነ ሶስተኛው ከሁለተኛው በኋላ 6 ወር፣ አራተኛው ከሶስተኛው በኋላ ከ1 ዓመት በኋላ እንዲሁም ደግሞ አምስተኛው ከአራተኛው በኋላ ከ1 ዓመት በኋላ በመውሰድ 5 ጠቅላላ ክትባትን በመውሰድ አንድ እናት ክትባቱን ጨርሳለች ለማለት ቢያንስ እነዚህን ስኬጁሎች መሰረት በማድረግ 5 ክትባት መውሰድ ያለባት ይሆናል። ነገር ግን አንዲት ነፍሰ ጡር ከአሁን በፊት የእርግዝና ክትባት የወሰደች ከሆነ ለምሳሌ ከአሁን በፊት 2 ክትባት የወሰደች ከሆነ በአሁኑ እርግዝና ቢያንስ 1 ጊዜ መውሰድ ያለባት ሲሆን ይህም ስኬጁሉን የጠበቀ ካልሆነ በሚቀጥሉት እርግዝናዎች ቢያንስ አንዳንድ ጊዜ መውሰድ ይኖርባታል ማለት ነው። ይህም ክትባቱን ጨርሳለች ለማለት በእያንዳንዱ እርግዝና 1 ከወሰደች ጠቅላላ 5 ክትባት ከወሰደች ቫክሲኑን ወይም ደግሞ ክትባቱን ጨርሳለች እንላለን ማለት ነው። በዚህ ሰዓት ክትባቱን የወሰደችው 2 ጊዜ ከሆነ ከ1 ዓመት እስከ 3 ዓመት የሚከላከል ሲሆን 3 ክትባት የወሰደች ከሆነ እስከ 5 ዓመት የሚከላከል ሲሆን 4 ክትባት የወሰደች ከሆነ እስከ 10 ዓመት እንዲሁም ደግሞ 5 ክትባትን የጨረሰች ከሆነ እስከ 30 ዓመት ወይም ደግሞ መውለጃ ዕድሜ እስከምትጨርስ ድረስ ክትባቱ ከቲታነስ የሚከላከል ይሆናል ማለት ነው። በእርግዝና ጊዜ የቲታነስ ክትባት መውሰድ ጉዳት ሊያመጣ ይችላል። በእርግዝና ጊዜ የቲታነስ ክትባትን መውሰድ ጥቅም ያለው ሲሆን እንዲሁም ክትባቱን መውሰድ በጣም ሴፍ ነው። ነገር ግን ክትባቱን በሚወስዱበት ጊዜ መርፌ የተወጉበት አካባቢ የተወሰነ የቆዳ መቆጣት፣ ቀይ መሆን፣ ማሳከክ ነገሮች ሊኖሩ ይችላሉ። ነገር ግን እነዚህ ለህይወት አስጊ የሆኑ ስላልሆኑ ክትባቱ በአጠቃላይ ሴፍ ነው ይባላል። በእርግዝና ጊዜ የትኞቹ ነፍሰ ጡሮች የቲታነስ ክትባት ያስፈልጋቸዋል? አንዲት ነፍሰ ጡር እናት በእርግዝና ጊዜ የቲታነስ ክትባት ያስፈልጋታል ብሎ ለመወሰን ከአሁን በፊት ያላት የህፃንነት የክትባት ታሪክና የክትባት ደብተር ሪከርድ በጣም ያስፈልጋል። ይህም አንዲት ነፍሰ ጡር በተወለደች ጊዜ በህፃንነቷ 3 ክትባት ወስዳ እንዲሁም ደግሞ በልጅነት ዕድሜ ተጨማሪ 3 ክትባቶችን ወስዳ እነዚህን 3 ክትባቶች የጨረሰች ከሆነ ምንም አይነት የቲታነስ ክትባት ላያስፈልጋት ይችላል። ነገር ግን ከአሁን በፊት ያላት የቲታነስ ክትባት ታሪክ ወይም ደግሞ የክትባት ካርድ የማይታወቅ ከሆነ እንደ አዲስ የቲታነስ ክትባትን ትጀምራለች። አንዲት ነፍሰ ጡር እናት በእርግዝና ጊዜ ምንም አይነት ክትባት ላያስፈልጋት ይችላል? መልሱ አዎ ሲሆን ይህም አንደኛ በጨቅላ ዕድሜ 3 ክትባት የተከተበች ከሆነና በህፃንነት ዕድሜ ሌላ 3 ክትባት በአጠቃላይ 6 ክትባት የተከተበች ከሆነ ወይም ደግሞ ከአሁን በፊት በነበራት እርግዝና 5 ጊዜ የተከተበች ከሆነ አንዲት ነፍሰ ጡር በአሁኑ የእርግዝና ጊዜ ምንም አይነት ክትባት ላያስፈልጋት ይችላል ማለት ነው። ይህም ከአሁን በፊት ክትባቱን የጨረሰች እናት ነች ማለት ነው። አንዲት ነፍሰ ጡር እናት የቲታነስ ክትባትን ባትወስድ ምን ሊፈጠር ይችላል? የቲታነስ ክትባት በዋናነት ዓላማው የእናቶችና የጨቅላ ህፃናት ቲታነስን መከላከል ስለሆነ የእናቶችና የጨቅላ ህፃናት ቲታነስ ሊከሰት ይችላል። ይህም በተለይም ደግሞ የጨቅላ ህፃናት ቲታነስ ወይም ደግሞ መንጋጋ ቆልፍ ከፍተኛ የሆነ የሰውነት ጡንቻ መሸማቀቅ እንዲሁም ደግሞ የሰውነት ጡንቻዎች መጠንከር የሚፈጥር ሲሆን አንዲት ነፍሰ ጡር እናት
የቲታነስ ክትባትን ባትወስድ ገዳይ ለሆነው የእናቶችና የጨቅላ ህፃናት ቲታነስ ስለሚያጋለጥ የቲታነስ ክትባትን መውሰድ በጣም አስፈላጊ ነው።